ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ቲዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቼልሲ የማይነኩና የማይደራደርባቸውን 7 ተጫዋቾች ይፋ አድርጓል። እነዚህ ተጫዋቾች የትኞቹ ናቸው የሚለውን ጉዳይ እንመለከታለን። እንደዚሁም ለሽያጭ ያቀረባቸውን 9 ተጫዋቾችንም ይፋ አድርጓል። የእነዚህ 9 ተጫዋቾች ስም ዝርዝርን እንመለከታለን። ሌሎች ቼልሲን በተመለከተ የተሰሙ አጫጭር መረጃዎችን እንደየቅደም ተከተላቸው የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቼልሲ በአሎንሶ ስር በዚህ ዓመት የማይደራደርባቸውና የማይነኩ ያላቸውን 7 ተጫዋቾችን ይፋ አድርጓል። ይህንን ዘገባ ፋብሪዚዮ ሮማኖን ጨምሮ እንደዚሁም ዘ አትሌቲክ ሌሎች ታማኝ ምንጮች የቼልሲ ምንጮችን ጠቅሰው ይፋ አድርጓል። ቼልሲ ፉትቦል ክለብ ከዚህ በፊት በአሎንሶ ስር የማይነኩ 5 ተጫዋቾች አሉ ሲል ይፋ ማድረጉ ይታወቃል። ነገር ግን አሁን ላይ ከአሎንሶና ከቼልሲ ባለቤቶች ጋር በተደረሰው ስምምነት መሰረት በዚህ ዓመት ቼልሲ ለሽያጭ የማያቀርባቸው የማይደራደርባቸውን 7 ተጫዋቾች ናቸው ሲል አሳውቋል። የመጀመሪያ ደረጃ የምናገኘው ሁላችሁም ልትገምቱ እንደምትችሉት ሪሲ ጀምስን ነው። ሪሲ ጀምስ የቼልሲ የአካዳሚ ተጫዋች እንደሆነ ይታወቃል። ከሪያል ማድሪድ ከሌሎች ታላላቅ ክለቦች የእናስፈርምህ ጥያቄ ቢቀርብለትም ቼልሲን ለቅቄ የትም አልሄድም በማለት ለቼልሲ ታማኝነቱን እንዳሳየ ይታወቃል። ቼልሲም እኔም ላንተ ታማኝ ነኝ በማለት በዚህ ዓመት ከማይነኩ ተጫዋቾች ስም ዝርዝር ውስጥ የመጀመሪያ ደረጃ ላይ ተጠቅሶ ይገኛል። በሁለተኛ ደረጃ ኮል ፓልመር ነው። ቼልሲ የማልደራደርበት በዚህ ዓመት የማልሸጠው ተጫዋች ሲል አሳውቋል። ከዚህ በፊት ከተጠቀሱ 5 ተጫዋቾች መካከል ኮል ፓልመር አልነበረበትም። ብዙዎች ለምን ኮል ፓልመር የሚል ጥያቄ ሲያነሱ ነበረ። በቃ ቼልሲ ሊሸጠው አስቧል፣ እንደዚሁም ወደ ሌላ ክለብ ሊሄድ ይችላል የሚሉ መላምቶች ነበሩ። ቼልሲ ግን ዛሬ ባወጣው በዚህ ዓመት ከማይሸጡ ተጫዋቾች ካላቸው ውስጥ ኮል ፓልመርን በሁለተኛ ደረጃ በመጥቀስ ኮል ፓልመር እንደማይሸጥና እንደማይደራደርበት ቼልሲ ፉትቦል ክለብ ገልጿል። ሶስተኛ ደረጃ ላይ ያስቀመጠው ሞሰስ ካይሴዶ ነው። ሞሰስ ካይሴዶ በቼልሲ ሌጀንድ የመሆን እቅድ እንዳለው በተደጋጋሚ ሲናገር እና አድምጠናል። ቼልሲም እንግዲህ በቼልሲ ቤት ሌጀንድ እንድትሆን ነው የምፈልገው በማለት በቼልሲ ቤት ከማይነኩ ተጫዋቾች ስም ዝርዝር ውስጥ አካቶታል። በአራተኛ ደረጃ ላይ የተጠቀሰው ሌቪ ኮልዊል ነው። ይህ የቼልሲ አስደናቂ ተከላካይ አብዛኛውን ዓመት በጉዳት እንዳሳለፈ ይታወቃል። ነገር ግን በቅርብ ጊዜያት እንኳን ወደ መጨረሻ አካባቢ ተሰልፎ ለቼልሲ ምን ያህል እንቅስቃሴ ሲያደርግ እንደነበር የምናስተውሰው ነው። ቼልሲም እንግዲህ ይህንን በመገንዘብ ይመስላል ሌቪ ኮልዊል በዚህ ዓመት የማልሸጠው የማልደራደርበት የማይነካ ተጫዋች ነው በማለት በአራተኛ ደረጃ ስሙን ገልጾታል። አምስተኛ ደረጃ ላይ የተጠቀሰው ስቲቫኦ ዊሊያንን እናገኛለን። ስቲቫኦ ዊሊያን አስደናቂ ብቃትን ከሚያሳዩ የቼልሲ ባለተሰጥኦ ተጫዋቾች መካከል አንዱ ነው። ምናልባትም ቼልሲ 1 ዓመትና 2 ዓመት የሚጠብቀው ከሆነ እጅግ ከፍተኛ የተባለ ገንዘብ ምናልባትም ለሪያል ማድሪድ ወይ ለፒኤስጂ 150-200 ሚሊዮን ፓውንድ ያህል የመሸጥ እቅድ ሊኖረው ይችላል ቼልሲ ፉትቦል ክለብ። ስለዚህ ስቲቫኦ ዊሊያን የማልደራደርበት ተጫዋች ነው በማለት ይፋ አድርጓል። በአምስተኛ ደረጃ 6ኛ ደረጃ ላይ የሚገኘው ጃኦ ፔድሮ ነው። የቼልሲ ፊት መስመር ተጫዋች ምንም እንኳን በዚህ ዓመት በሚካሄደው የዓለም ዋንጫ ላይ ከብራዚል ብሔራዊ ቡድን ስብስብ ውጪ ቢሆንም ቼልሲ ፉትቦል ክለብ የማልደራደርበት የማይነካ ተጫዋች ነው በማለት 6ኛ ደረጃ ላይ ይፋ አድርጎታል። ጃኦ ፔድሮ በባርሳ ፉትቦል ክለብ እንደሚፈለግ ይታወቃል። ቼልሲ ግን ከዚህ በፊት ለባርሴሎና ማስጠንቀቂያ ደብዳቤ መላኩ ይታወቃል። ከዚህ ልጅ ጋር የምታደርጉትን ማንኛውም ግንኙነት አቁሙ፣ ልጁን በፍጹም በዚህ ዓመት አልሸጠውም ብሎ ይፋ አድርጎታል። ቼልሲም አሁን ይህንን ቃሉን በማጠናከር በ6ኛ ደረጃ የማይነካ ተጫዋች ነው በማለት ይፋ አድርጎታል። ሌላው 7ኛ ደረጃ ላይ የተቀመጠው የቼልሲው ተከላካይ ጆሽ አቾምፖንግ ነው። ቼልሲ እዚህ ልጅ ላይ ከፍተኛ የሆነ እምነት አለው። የቼልሲ የአካዳሚ ውጤት ተጫዋችም እንደሆነ ይታወቃል። ባየር ሙኒክን የመሳሰሉ ታላላቅ የአውሮፓ ክለቦች የዚህ ልጅ ፈላጊ ሆነው ሰንብቷል። ነገር ግን ቼልሲ ፉትቦል ክለብ ይህንን ተጫዋች በፍጹም የማይነካ በቼልሲ ቤትም በቋሚነት እድል የሚሰጠው ተጫዋች ነው በማለት በ7ኛ ደረጃ ይፋ አድርጎታል። አሎንሶም በእነዚህ ተጫዋቾች ትልቅ ስራ ለመስራት አጠቃላይ የቡድኑን መዋቅራዊ ሂደት በእነዚህ 7 ተጫዋቾች ላይ እንደሚመሰርተው ይጠበቃል። እንዳጠቃላይ ሪሲ ጀምስ፣ ኮል ፓልመር፣ ሞሰስ ካይሴዶ፣
ሌቪ ኮልዊል፣ ስቲቫኦ ዊሊያን፣ ጃኦ ፔድሮና ጆሽ አሾምፖንግ በቼልሲ ቤት የማይነኩ የተባሉ ቼልሲ ይፋ ያደረጋቸው 7 ተጫዋቾች ሆነዋል ማለት ነው። ሌላው ከነዚህ ውጪ ተጫዋቾች ሁሉም ለሽያጭ እንደሚቀርቡና ቼልሲ ተገቢው የሆነ አማውንት ገንዘብ የሚቀርብለት ከሆነ ከመሸጥ እንደማይመለስ እንግዲህ ለገበያ ይፋ እንዳደረጋቸው 9 ተጫዋቾች እንደሚሸጥም እንደዚሁ ገልጿል። ኢንዞ ፈርናንዴዝን በቀዳሚነት እናገኛለን። በቼልሲ ቤት የመቆየት ፍላጎት የሌለው በመሆኑ እስከ 140 ሚሊዮን ፓውንድ የሚያቀርብ ክለብ ካለ ለመሸጥ እንደማያቅማማ ተገልጿል። ስለዚህ ለሽያጭ አቅርቦታል። ሌላው ማርክ ኩኩሪያ ነው። ማርክ ኩኩሪያም እንደዚሁ በቼልሲ ቤት የመቆየት ፍላጎት የሌለው በመሆኑ ቼልሲ ለሽያጭ አቅርቦታል። አትሌቲኮ ማድሪድ ይህንን ተጫዋች የመውሰድ ከፍተኛ እድል እንዳለው እየተገለጸ ይገኛል። ሌላው የቼልሲ ተከላካይ ባዲ አሽሊ ነው። ቼልሲ በዚህ ተከላካይ ላይ እምነት የለውም። ስለዚህ የመሸጥ ለገበያ አውጥቶታል። ሌላው ቶሲንን እናገኛለን። ባለፈው መጀመሪያ አካባቢ በቼልሲ ቤት ከማይነኩ ተጫዋቾች ወይም ደግሞ በአሎንሶ ስር ከሚፈለጉ ተጫዋቾች መካከል አንዱ ቶሲን ነው ተብሎ ተዘግቦ ነበረ። ነገር ግን ቼልሲ እቅዱን በማሻሻል ቶሲንን ለሽያጭ አቅርቦታል። ሌላው ጊተንስ ነው። ክንፍ ላይ የሚያደርገው እንቅስቃሴ ጊተንስ በጣም ምርጥ ነው። ነገር ግን ቼልሲ ፉትቦል ክለብ ማንኛውም ክለብ እንግዲህ ተገቢውን ገንዘብ የሚሰጠው ከሆነ ይህንን ተጫዋች ለሽያጭ አቅርቦታል። ሌላው አሌሃንድሮ ጋርናቾን እናገኛለን። ቼልሲ ፉትቦል ክለብ በዚህ ዓመት እንግዲህ እሸጣቸዋለሁ ብሎ ካሰባቸው ቀዳሚ ተጫዋቾች መካከል አንዱ አሌሃንድሮ ጋርናቾ ነው። ቼልሲ በዚህ ተጫዋች እንቅስቃሴ ደስተኛ አይደለም። ስለዚህ ወደ ገበያ አውጥቶታል። ሌላው ፔድሮ ኔቶን እናገኛለን። ፔድሮ ኔቶ አንዳንድ ጨዋታዎች ላይ ጥሩ ብቃትን ከሚያሳዩ ተጫዋቾች መካከል አንዱ ነው። ነገር ግን በዚህ ዓመት በአሎንሶ አይፈለግም። ስለዚህ ለገበያ ከቀረቡ ተጫዋቾች መካከል አንዱ ፔድሮ ኔቶ ሆኗል። ሌላው ላቪያን እናገኛለን። ላቪያ አማካይ ክፍል ላይ ጥሩ እንቅስቃሴ ከሚያደርጉ ተጫዋቾች መካከል አንዱ ነው። ነገር ግን ብዙ ጊዜ ጉዳት ያጋጥመዋል። በርካታ ጨዋታዎች በጉዳት ምክንያት ያመልጡታል። ቼልሲም በዚህ እንግዲህ ደስተኛ ባለመሆኑ ይመስላል ከሚሸጡ ተጫዋቾች ስም ዝርዝር ውስጥ አካቶታል። ሌላው የቼልሲ የፊት መስመር ተጫዋች የሆነው ዴላፕ እናገኛለን። ቼልሲ እንግዲህ በዚህ ዓመት ይሸጣቸዋል ብሎ ካሰባቸው ተጫዋቾች መካከል አንዱ ዴላፕ ነው። ምንም እንኳ ዴላፕ በቼልሲ ቤት የመቆየት ፍላጎት ቢኖረውም የቼልሲ ባለቤቶች እንደዚሁም ዣቪ አሎንሶ በልጁ ደስተኛ ባለመሆናቸው ለሽያጭ አቅርቦታል። እነዚህ 9 ተጫዋቾች እንግዲህ ቼልሲ በክረምቱ የዝውውር መስኮት ለሌላ ክለብ በውሰት አሊያም በቋሚነት በሽያጭ ይሸጣቸዋል ተብሎ ይጠበቃል። ኒኮላስ ጃክሰን ቼልሲ ቤት አለ። ነገር ግን ቼልሲ ስለ ኒኮላስ ጃክሰን ምንም ያለው ነገር የለም። ምናልባትም በዚህ ዓመት እድል ሊሰጠው ይችላል ተብሎ ይጠበቃል። ነገር ግን እንደ አምናው የሚሆን ከሆነ ብቃቱ የሚወርድ ከሆነ ቼልሲ እንደዛው ልጁን ይሸጣል ተብሎ ይጠበቃል። ነገር ግን በዚህ ዓመት ምናልባትም እድል ሊሰጠው ይችላል ተብሎ ይጠበቃል። በአጠቃላይ እንግዲህ ከላይ የነገርኳችሁ 7 ተጫዋቾች በቼልሲ ቤት የማይነኩ ሲባል ተዘርዝሯል። ሌሎች 9 ተጫዋቾች ደግሞ ቼልሲ ለገበያ አቅርቧቸዋል። ሌሎች በዚህ ስም ዝርዝራቸው የሌሉ ተጫዋቾች ቼልሲ እንደ ሁኔታው ሊሸጣቸው ይችላል፣ ሊጠቀምባቸው ይችላል፣ ወይም ደግሞ በውሰትም ሊሰጣቸው ተብሎ ይጠበቃል። እንግዲህ በዛሬው ዕለት በቼልሲ ቤት የተሰማ ዋነኛ ዜና ይሄ ነው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ